ጸጋዬ ገብረመድህን ለኢትዮጵያ የቲያትር ጥበብ ምን ሰራ? ይሄ ግጥም አሜሪካን ሀገር ሆኖ ነው የጻፈው። እዛ ቄራ አካባቢ ነበርና ለምን ቲያትር አትሰሩም ብሎ የፌስ ዶክተርን ሁሉ ሰጥቶን ነበር። አይ ጸጋዬ ጀግናዎቹን ቴዎድሮስን፣ አቡነ ጴጥሮስን፣ ዳግማዊ አፄ ምኒልክን በጀግንነት አርአያነት ሲቀርጽ ባንዳዎችን ደግሞ በውዳቂ ምኩንነት ሲቀጠቅጥ ሀገር የመስራት ኃላፊነቱን እየተወጣ ነበር። ታላቁን ባለቅኔ ሎሬት ጸጋዬ ገብረመድህንን ለመዘከር ለማስታወስ ጥሩ የተመቸ ጊዜ በቅርብ ያለው ይሄ ነው ብለን የእረፍት መታሰቢያውን 20ኛ ዓመትን በማስመልከት ስለ ጸጋዬ እንድናወራ አስበን የኢትዮጵያ አካዴሚ ኦፍ ሳይንስስ የብላቴን ጌታ ህሩይ ወልደስላሴ ስነ ጥበባት ማዕከል ይህንን መርሃ ግብር አዘጋጅቷል። ለፕሮግራማችን መጀመሪያ እንዲሆንን የአካዴሚው ዋና ስራ አስፈጻሚ ዳይሬክተር መሀላችን አሉ፣ ፕሮፌሰር ተከተል ዮሐንስ እንኳን ደህና መጣችሁ ብትላቸውና ከዛ ቀጥሎ ወደ ሌሎቹ መርሃ ግብር ብንሄድ። እንኳን ደህና መጣችሁ። ያው እንኳን ደህና መጣችሁ በል ነው ያለኝ። ስለዚህ እንኳን ደህና መጣችሁ ላለሁኝ ወደ አካዳሚያችሁ ወደ ቤታችሁ ስለመጣችሁ በጣም ደስ ብሎናል። ጥቂት ነገር ስለ አካዳሚው ካልኩ በኋላ መድረኩን ለቃለሁኝ። የኢትዮጵያ ሳይንስ አካዳሚ የሜሪት ቤዝድ አሶሲዬሽን ነው። የኢትዮጵያን ሳይንስ አካዳሚ ኦር አካዳሚ ኦፍ ሳይንስስ በስሩ 6 ወርኪንግ ግሩፖች አሉት። አግሪካልቸር፣ ሄልዝ፣ ኢንጂነሪንግ ቴክኖሎጂ፣ ናቹራል ሳይንስ፣ ሶሻል ሳይንስ ኤንድ ሁማኒቲስ ኤንድ አርት ኤንድ ከልቸር። ስለዚህ በአካዳሚያችን ውስጥ ያሉ ታላላቅ ምሁራን ያው የምሁራኖች ስብስብ ነው። ከረንትሊ ወደ 324 የሚያክሉ ፌሎዎች፣ አሶሲየት ፌሎዎች እና ሆኖራሪ ፌሎዎች ያሉበት ትልቅ ተቋም ነው። ሀገሪቱ አላት የሚባሉ ምሁራን በሙሉ የተሰባሰቡበት በየዓመቱ ደግሞ ቁጥራቸው እየጨመረ የሚሄድበት እና ሀገራዊ ስራ የሚሰሩበት በአዋጅ የተቋቋመ መንግስታዊ ያልሆነ ተቋም ነው። አሁን ያላችሁበት የብላቴን ጌታ ህሩይ ወልደስላሴ መኖሪያ ቤት የነበረ ሁላችሁም እንደምታውቁት ብላቴን ጌታ ህሩይ የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩ እጅግ ከፍተኛ ቁጥር ያላቸው መጽሐፍትን የጻፉ ከ25 በላይ መጽሐፍን የጻፉ የአዲስ አበባ ሜር የነበሩ ቀይ መስቀል ፋውንዲንግ ፕሬዚደንት የነበሩ ታላቅ የወቅቱ ታላቅ ሰው ነበሩ። የእሳቸው ቤት ውስጥ እዚህ አካዳሚ መቋቋሙ ታሪካዊ ነው። የሚሰራቸው ስራዎች ቅድም እንዳልኩት ሀገራዊ ስራዎች በጣም ብዙ ይሰራል። እንዲሁ አንዳንዱን ለመጥቀስ ለምሳሌ ለኤግዚት ኤግዛም ጥናት ሲነሳ የመጀመሪያው ጥናት የተካሄደው እዚህ ነው። ዛሬ የምናየው የሳይንስ ሙዚየም ሀሳቦቹ የመነጩት እና የተነሱት ከዚህ ነው። ባዮቴክኖሎጂ ኢንስቲትዩት የምንለው ተቋም እንዲቋቋም ትልቅ ሮል የተጫወተው አካዳሚው ነው። የጆርናል አክሬዲቴሽን ኢቫሉዌሽን እና አክሬዲቴሽን ስራ እንደ ሀገር እንዲኖር ትልቁ ምክንያት የሆኑ አካዳሚ ነው። ፕሬስ አለው፣ ኢትዮጵያን አካዳሚክ ፕሬስ። በዚህ ፕሬስ ብዙ ታላላቅ መጽሐፎች ተጽፈዋል። ለምሳሌ ያህል የራስ መንገሻ ስዩም መጽሐፍ አንዱ ነው። መንግስትና ሀብት በዶክተር ብርሃኑ የተጻፉ መጽሐፍ በአካዳሚው ፕሬስ የተጻፈ ነው። የብርሃኑ ባየ መጽሐፍ እና ሌሎችም። በቅርብ ጊዜ ደግሞ የእንግሊዝኛ፣ አማርኛ፣ ሳይንስ እና ቴክኖሎጂ ዲክሽነሪ ያዘጋጀው አካዳሚ ነው። እንዲህ እያልኩኝ ብዙ መሄድ ይችላለሁ። እዚሁ ላይ ባበቃ ይሻላል ጊዜውን እንዳልወስድ። ዛሬ የተገናኘንበት የብላቴን ጌታ ህሩይ ወልደስላሴ ስነ ጥበባት ማዕከል ያዘጋጀው ድግስ ላይ ነን ያለ ነው። መቼም ስለዛ ይታገሱ ራሱ እንዲናገረው ዳይሬክተሩ ራሱ እንዲናገረው እድሉን ለሱ እሰጣለሁ። ቤቱ የራሳችሁ ስለሆነ ሁልጊዜ እየመጣችሁ በተለይ የአርት ሰዎች እዚህ ግቢ እየመጣችሁ እንደው ውጪ ካለው ሩጫ ትንሽ ኳይት የሆነ ቦታ ስለሆነ ጥበባችሁን ልታወጡበት የምትችሉበት ስፍራ ይሆናል ብዬ አስባለሁ። ዛፎቹ ሀገር በቀል ናቸው። ስለዚህ የሀገር በቀል እውቀትንና ሀሳቦችን ለማመንጨት በሀገር በቀል ዛፎች ስር ሆኖ ሀሳብን ማመንጨት ጥሩ ይሆናል ብዬ አስባለሁ። ኑ ተጠቀሙበት ለማለት ነው።
በጣም አድርጌ አመሰግናለሁ ስለመጣችሁ። በጣም አመሰግናለሁ ፕሮፌሰርም። እንግዲህ ፕሮግራማችንን በእንኳን ደህና መጣችሁ ከተከፈተ በኋላ ስለ ጸጋዬ ነው ከዚህ በኋላ የምናወራው። ጸጋዬና ጸጋዬ ብቻ ይሆናል። በግጥሞቹ እናስበዋለን፣ በቲያትሮቹ እናስበዋለን፣ በምርምር ስራዎቹ፣ በህይወቱ እንደዚህ እያደረግን ጸጋዬ ማን ነው፣ ምን ይመስላል የሚለውን እናያለን። ዛሬ ሞቱ የሚያሰብ ነው። ገልብጦ እንደማሰብ አድርጋችሁ ልታስቡ ትችላላችሁ። የሰው ልደቱ ነው የሚከበረው። ሞቱ ግን ያልሞተ ሰው ነው የሚታሰብለት። እንዲሁ ዝም ብሎ የሄደ ሰው ምንም ያልሰራ ሰው ሞቱን ትዝ አይልም፣ ሄዷል ነው የሚባለው። ስለዚህ ጸጋዬ ስላለ ነው ሞቱን ማሰብ የቻልነው። በዚህ ቀን ነበር ያመለጠን ለማለት የቻልነው። ስለዚህ ልደቱ ኦገስት ላይ ነው ወይም ነሐሴ 11 አካባቢ ነው ልደቱ። ስለዚህ ያኔ ደግሞ በደማቁ ይህን እንደ ኪክ ኦፍ እንትን ኤቨንት አድርገን ያኔ በደንብ አድርገን እንድናስበው ከወዲሁ ለማንቃት ነው። ስለዚህ ይህንን እንደ ማስታወሻ ትይዙታላችሁ። ጸጋዬ ገብረመድኅን በኋላ ላይ የህይወቱና የህይወት ታሪኩን በተመለከተ በተጻፈው መጽሐፍ ላይ ዳሰሳ ስለሚደረግ በጥልቀት አልገባም። አንዳንድ ነጥቦችን ብቻ አነሳለሁ። ቦዳ ተብላ በምትታወቅ አምቦ ከተማ አካባቢ የምትገኝ ቦታ ላይ ነበር የተወለደው በ1928። ያ ዓመት ማለት የኢትዮጵያ ጨለማው ዘመን የመጣበት ጊዜ ነበረ። እዛው አምቦ ማዕረገ ህይወት ቀዳማዊ ኃይለ ሥላሴ ትምህርት ቤት እንዲሁም እዚሁ አዲስ አበባ ጄኔራል ወንጌል ትምህርት ቤት፣ በአዲስ አበባ ንግድ ትምህርት ቤት ትምህርቶቹን የተከታተለባቸው ናቸው። በሀገር ውስጥ በቺካጎ ብላክስቶን የህግ ትምህርቱን ተምሮ ተመርቋል። በለንደን ከተማ የቲያትር ትምህርት በሮያል ኮርት ቲያትርን አጥንቷል። በፓሪስ እንደዚሁ ኮሜዲ ፍራንሴዝ ቲያትርን ተምሯል። ብሔራዊ ቲያትርን አስተዳድሯል። እዚህ ላይ የሰራቸውን ቲያትሮችን ያበረከታቸውን አስተዋጽኦችን በዲቴል እዚህ ላይ ለማንሳት ምናልባት ቦታው አይሆንም፣ ግን ብዙዎቻችን የምንዘክረው የምናስታውሰው ነገር ስለሆነ በኋላም ከእያንዳንዳችሁም በውይይቱ ሰዓት ውስጥ የሚነሱ ስለሆነ በዲቴል አልገባም። አዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት ሲቋቋም እንዲቋቋም ገፊ ከነበሩት ሰዎች መካከል አንዱና ባለውለታ ነው ተብሎ በታሪኩ ላይ ተቀምጧል። በ1990 ዓመተ ምህረት ወደ ማንሃተን ከተጓዘ በኋላ ህመም ስለነበረበት እስከ 1998 ቆይቶ 1998 የካቲት 17 ቀን አርፏል። ይህንን በማሰብ ነው ዛሬ የምንጠቅሰው። ብዙ ጊዜ ስለ ብላቴን ሎሬት ጸጋዬ ገብረመድኅን በሚነሳበት ጊዜ ስለ ግጥሞቹ እናነሳለን፣ ስለ ምርምሮቹ እናነሳለን፣ ስለ ቲያትሮቹ እናነሳለን። ብዙዎቻችን ወጣቶች የማናውቀው ፕራውድ ቱ ቢ አፍሪካ የተሰኘው የአፍሪካ ህብረት ዝማሬ የጸጋዬ ገብረመድኅን መሆኑን ግን ብዙ ጊዜ ሲነሳ ሲታወስ አይታወቅም እና እንደዚህ አይነት ትልልቅ ለሆኑ ለዓለም አቀፍ ስራዎች ውስጥም እጁ ያለበት ትልቅ ሰው መሆኑን ልናስብ ይገባል። ወጣቶች ከሱ ህይወት ብዙ የምንማረው ነገር ይኖራል እና እንደዚህ አይነት ፕሮግራሞችን በደንብ አድርጎ እነዚህን ሰዎች ለማስታወስ እድል ይሰጣል። የብላቴን ጌታ ህሩይ ወልደ ሥላሴ ስነ ጥበባት ማዕከል የዚህ አይነት ትልልቅ የተባሉ ሰዎችን የማስታወስ በእነሱ ዙሪያ ላይ በህይወታቸው ዙሪያ ላይ በስራቸው ዙሪያ ላይ ውይይት የሚያጭሩ መድረኮችን መፍጠር ነው። ሂሳዊ ሊሆኑ ይችላሉ፣ ክሪቲካል ሊሆኑ ይችላሉ። ሙገሳ ብቻ አይደሉም። እንከንና ሰንክም ካለ የሚነሱበት መድረክ ይሆናል። ስለዚህ በይፋ ፕሮግራሙ ተጀምሯል። ስለ ጸጋዬ ስናነሳ ግን ስራዎቹን ሰምተን ብንነሳ የተሻለ ነው በሚል በማስታወቂያዎቹ ላይ ያላያቸዋቸው ትናንትናና ከትናንት ወዲያ ብቻ ምናልባት ድንገቴዎች ይኖሩናል እያልን ስንጠቅስ ነበር እና ሁሌ ጸጋዬ በተነሳበት መድረክ ስለ ጸጋዬ የሚናገሩ አባቶቻችን መካከላችን አሉ። ሁለቱም ደግሞ ግጥም እንዲያቀርቡልን ጋብዣቸዋለሁኝ። አርቲስት አበበ ባልቻና አርቲስት ተፈሪ መካከላችን አሉ። ሁለቱም በተከታታይ ተፈሪ አለሙና አቤ ተቀድማል ይመስለኛል። በቁመት ይሁን በእድሜ ያበላለጥኩት አላወቅኩም። ስለዚህ ከአቤ ጀምርና ግጥሞቹ ታነብልናለች። አመሰግናለሁ። እንዴት ዋላችሁ? እዚህ ግቢ ሁለት ጊዜ መጥቻለሁኝ ኦፊሻል በሆነ መልኩ ተጋብዤ። ከዛ በፊት ምናልባት የዛሬ 40 ዓመት በፊት
የትምህርት ቤት ጓደኛዬ አያቱ ስለሆኑ እሳቸው ህሩይ ቅድመ አያቱ ናቸው። አያቱ ስለሆኑ እዛ ግቢ የብላቴን ሲራክ ቤት ነው። እዛ ውስጥ ፕሪምን እንድለቅም ነበረ መጠን እና ከዛ በተረፈ ሁለቱንም ጊዜ የመጣሁት በጋይ ጸጋዬ ጉዳይ ነው። ግጥሙን አንብቤ የተባልኩት ወደ ግጥም ልሄድ ግድ የለም ግን ምንድነው እንደው አንድ ጊዜ ተፈሪ አንድ ዝግጅት ያዘጋጃል ሸገር ላይ እና የማስታወሻ ነው። ጓደኛችንን ነበር የምናስታውሰው አሰፋ ጎሳዬን እና የቲኤስ ኤሊዮትን ኮቴሽን ጠቅሶ ነበረ የጀመረው። ቲኤስ ኤሊዮት ሙታንን እስካስታወስናቸው ጊዜ ድረስ ሕያው ይሆናሉ ይላል እና ሕያው የሚያደርጋቸው ደግሞ ያው ቅድም ታገሱ እንዳለው የሰሩት ስራ ነው። ዛሬ ሁለት ግጥም አነብላችኋለሁ። በጣም ነው ያስደሰተኝ ነገር አባቶቻችን እዚህ ያሉ ሲል፣ ምክንያቱም እኔና ተፈሪ እና ነፍሱን የማረው ፍቃዱ ተክለማርያም ሆነን ብሔራዊ ቲያትር ቁጭ ብለን አንደኛው ሲያስተዋውቅ እዚህ አንጋፋ አባቶቻችን ወራቸው ልጅና ተስፋዬ ሳህራን ሲል በጣም ስቀን ነበር። ይኸውን ደግሞ እኛ መሳቂ ሆን እግዚአብሔር ይመስገን። አሁን የማነብላቸው የመጀመሪያው ጋይ ጸጋዬ አሜሪካን ሀገር ሆኖ የጻፋቸው ብዙ ግጥሞች አሉ። ወደፊት እነዚህን ግጥሞች ከቤተሰቡ ጋራ በመስማማት እና በመግባባት ከዚህ ቀደም እንደሚያደርጉት ሁሉ እናሳትማቸዋለን ብለን እንጠብቃለን። ምናልባት በዚህ ዓመት ላይ 90 ዓመት ስለሚሞላው እሱን ምክንያት አድርገን እናደርገዋለን። ከዛ መሀል አንዱን ላንብብላችሁ። ይሄ ግጥም አሜሪካን ሀገር ሆኖ ነው የጻፈው። በጣም አጭር ነች፣ ግን አለም ፀሐይ ወዳጆ ለእኔ ጻፈው ይመስለኛል አለች። እንግዲህ ከእሷ ጋር ሲወያዩ ስለነበር ነው መሰለኝ። የሄደ ሰው ይመለሳል ይላል። ሰው ሀገር ትቶ ሲሰደድ በህልም ዓለም ወስኖ ነው የመጨረሻውን መንገድ። አንዳንዱ ማለዳ ሄዶ በማግስቱ ይመለሳል። አንዳንዱ በመለስ ቀለስ ሲጓዝ እድሜውን ይፈጃል። አንዳንዱ እንደ እስራኤል ነገድ 2000 ዓመት ይቆያል። ይሁንና ምን ቢያረፍድም ዘላለሙን ቢያዘግምም ማንም እንደወጣ አይቀርም። በእግርም ባይሆን በመንፈሱ ወይንም በልጅ ልጆቹ ባይሆንለት እሱ ራሱ ወደ አገር ቤቱ በነፍሱ አይቀርም። የኋላ ኋላ የሄደ ሰው መመለሱ ይላል እና ይሄ ወደፊት እና ታትሞ እናየዋለን ብዬ እጠብቃለሁ። ሌላው እና ሁሉ ጊዜ ይሄኛውን የማነብላችሁን ግጥም ምክንያት የሆነኝ ሌላው የሀገራችን ትልቁ ገጣሚ ነቢይ መኮንን ነው። አንድ ጊዜ በየጊዜው ነው የምናደርገው፣ አንድ ጊዜ ብቻ አይደለም። የጋይ ጸጋዬን ግጥሞች እያነሳን እንወያያለን። እንዲሁ ሆነ አቁመንም አናውቅም ስለዚህ መነጋገር እና ተሰብስበን ስንወያይ ግርማ ዘነበ ምንድን ነው የሚገርም ስለ ጸጋዬ ግጥም ትለዋለች መዓዛ እና በአማርኛ እንደዚህ ማሰብ የሚቻል አይመስለኝም ነበር አለ። እሱን ግጥም እስከማለት ድረስ በጣም ነበር የገረመኝ። በኋላ ነቢይ ደግሞ አንዳንድ ጊዜ ይገርመኛል። ምክንያቱም ከተለመደው ውጪ አበሻ የኛ ተረት ምንድነው መሳይ የሚሉት ነገር አለ። የኢትዮጵያ ፍልስፍና ተረትና ምሳሌ ውስጥ ነው ይላል እና የወጋ ቢረሳ የተወጋ ይረሳ ነው እኛ የምንለው። ጋይ ጸጋዬ እዚህ ግጥም ላይ ያንን ይገለብጠዋል እና እሱን አንስቶ ነው የሚያነሳው። ኤኒዌይ ይሄ ነው ግጥሙ። እንቅልፍ ነው የሚያስወስድህ ነው የሚለው። እንቅልፍ ነው የሚያስወስድህ ለኤድዋርዶ ሞንደላን ነው የተጻፈው። ኤድዋርዶ ሞንደላን የሞዛምቢክ የነፃነት ተሟጋች ነበረ እና የፖርቱጋል መንግስት አሁን ሌሎቹ ናቸው ቴሮሪስቶች። ያን ጊዜ የፖርቱጋል መንግስት ቴሮሪስት ስለነበር ነው መሰለኝ በፖስታ ቦምብ ነው ልከው የገደሉት ዳሬ ሰላም ውስጥ እና ጋይ ጸጋዬ ስለዚህ ያጫውቶናል። እሱና ኤድዋርዶ ሞንዳላን ታንዛኒያ ያስተምሩ ነበረ።
ጋይ ጸጋዬም እዛ ነው የሚያውቀው። ለኤድዋርዶ ሞንደላን የሞዛምቢክ መንግስት ዩኒቨርሲቲ ከፍቶለታል። እንግዲህ እኛ ደግሞ እዚህ ማክበራችን ትልቅ ነገር ነው። እንቅልፍ ነው የሚያስወስድ። ዝም አልኳቸው ዝም ይበሉኝ፣ ትቻቸዋለሁ ይተውኝ፣ አልነካቸውም አይንኩኝ ብለህ ተገልለህ ርቀህ እውነት ይተውኛል ብለህ እንዴት ተስፋ ታደርጋለህ? ተስፋስ አድርገስ ምን ልትሆን? ወይስ ተስፋው ምን ሊሆንህ? እንቅልፍ እንጂ ሊያስወስድህ። አልጠራቸውም አይቱኝ፣ አይንኩኝ፣ ስሜን አያንሱኝ ብለህ እንዴት ትመኛለህ? እንደማይተው ስታውቀው የተወጋ በቅቶት ቢኛ የወጋ መቼ እንቅልፍ አለው የጅምሩን ካልጨረሰው። የተበደለ ቢችልም ቢሸሸግም ቢደበቅም የበደለ ዝም አይልም። እንዴት አስችሎት ዝም ይላል? እንዴት አስችሎት ዝም ይበል? ለፍልፎ ከማስለፍለፉ አይደል እንዴ እሱ የበደል ጥቅሙ የግፉ። ሰላም መንሳት አይደል ትርፉ? ዝምማ ካለ ጉድፈላ። ነገር በጤና ሲብላላ እያደር ሲጣራ ኋላ ግፉ ይፋ ይሆናላ። ሰላምማ ከለገሰ ህመምህ እየታወሰ ትዝታህ እየቀሰቀሰ የህሊናህ ሚዛን ረግቶ ጉድ ሁሉ ኩልል ሲል ያደፈረሰው ሲያጠል እግዜር ያሳያችሁ ብለህ ፍረዱን ዳኙኝ እንዳትል ከናካቴው ሳይጨርስህ ምንም ቢሆን ሰላም አይሰጥህ። እሱስ ቢሆን ያለ ትኩ ያለ አጥንቱ የሰላም ውርስ ከቶ የማያውቀውን ቅርስ ይስጠኝ ብትል የት ይሆናል? ያልተዘራ መች ይበቅላል? የጓሮ ጎመን ሲያጠላ አጥፊ ትሉን እንዲያፈላ እንዲያው በነገር ቀደም እንደሱ ስሙን ቢለፍፍ ሰላምን የሰጠህ መስሎ በጉጉት ስታሰፈስፍ ተለሳልሰህ እንደቃተትክ ተስፋ አድርገህ እንዳትል እርግፍ እና ዘበት ነው ጥረትህ በከንቱ ተስፋ ማድረግህ ላያዋጣ መመኘትህ የሰላም ቅዠት ማየትህ ምን ልትሆነው ምን ሊሆንህ ይቅርብህ በእኔ ይሁንብህ እንቅልፍ ነው የሚያስወስድህ። ለኤድዋርዶ ሞንደላን 1959 ዳር ሰላም። እባካችሁ በደንብ አድርጋችሁ ለማመስገን እድለኝነታችን ደግሞ ገና ያልታተሙ ግጥሞችን ነው የሰማናቸው በርከት ያሉት። ይህ መታደል ነው እና ለልደቱ መጽሐፍ ሆኖ እናገኘዋለን። አቤ ነገርን እንጠብቃለን ይሆናል ብለን እናምናለን። የመጀመሪያው አቅርቦት የሚሆነው ጸጋይና ቲያትሩን ነው። ጸጋይና ቲያትር ኢትዮጵያ ውስጥ ምንና ምን እንደሆኑ በደንብ አድርጋችሁ ታውቃላችሁ እያምናለሁ። ይህን በተመለከተ ደግሞ በደንብ አድርጎ የሰራ ሰው በደንብ አድርጎ በዚህ ጉዳይ ላይ የተካነ ሰው ሀሳቡን እንዲያቀርብልን ጋብዘናል። ነብዩ ባየን ሁላችንም እንደ ወዳጅ መምህርም ሆኖ ሚኒስትርም ሆኖ ምንም ሆኖ ነባ ነው የምንለው እና ከዛ አልፈን እንደው ፕሮቶኮል ጠብቀን ታይትል ብንጨምር እንትን አይሆንም። ስለዚህ ነባ ወደ መድረክ ይመጣና ቲያትሩንና ጸጋዬን ይዳስስልናል። ነብዩ መምህር የነበረ ነው። ጥሩ በጣም በደንብ አድርጎ ቲያትርን በተመለከተ እንዴት አድርጎ ማስተማር እንዳለበት የሚያውቅ ባለሙያ ነው። በኃላፊነት ብዙ ቦታዎች ላይ ሰርቷል። የአደባባይ ሰው ስለሆነ ስለ ነብዩ እንዲህ ነው እንዲያ ነው ለማለት ትንሽ ይቸግራል እና በቀጥታ የተዘጋጀበትን ያቀርባል። ጸጋዬ ገብረመድህን ለኢትዮጵያ የቲያትር ጥበብ ምን ሰራ? ጸጋዬ ገብረመድህን የሚባል ሰው ባይፈጠር ምን ይጎል ነበር? ምን ያጎድል ነበር? እነዚህን ጥያቄዎች ለመመለስ መሞከር በቲያትር ጥበባት ረገድ የጸጋዬን ታላቅነት ወይም ታናሽነት፣ ብርቅዬነት ወይም ተርታነት፣ ፋና ወጊነት ወይም ተከታይነት፣ አዋቂነት ወይም ታዋቂነት፣ በአጠቃላይ የጸጋዬን ስፍራ ይሄውና ወይም ያውና በማለት አቅጣጫና ደረጃውን ሰፈሩን ሊያሳይ ይችል ይሆናል እንጂ
በዛሬው መርሃ ግብር ማስታወቂያ እንደተነገረው በእንዲህ ያለ አጭር ጊዜ ጸጋዬ ገብረመድኅንን እና ቲያትሮቹን መዳሰስ ከባድ ነው። ከመዳሰስ በኢትዮጵያ ቲያትር ጋሽ ጸጋዬ ያለበትን ሰፈር አቅጣጫ ማሳየት ምርጫዬ ሆኗል። እያሰብኩት ዳሰሰ እና ይዳስሳል የሚለውን ቃል ሳይ ያው የጸጋዬ ወረቀት ከሆነ ቃላት በጣም እንትን ስለሆኑ እሳት ይዳስሳል የሚል ቃል ነው መጀመሪያ የመጣብኝ። እሳት ይዳስሳል አልኩና ደግሞ ምን አይነት እሳት አልኩኝ። ለምን ክብሪትም እሳት ነው፣ እሳተ ገሞራም እሳት ነው። እና ይሄ ሰውዬው ኋላ የልኩት ቃል ስለሆነ እንደው ሰፈር እያሳየሁ ራቅ ብዬ ብቆም ይሻላል ብያለሁ። የጻፍኩት ነገር ይርዘም ይጠር አላቅም። ሂስቶሪካል እና ቴማቲክ አናሊሲስ አይነት ነገር ነው ማቀርብላችሁ። ስለዚህ እያንዳንዱ ቲያትር ውስጥ ያለውን ነገር ቅድም ባልኩት መንገድ አይሞከርም። ሀሌታ ውሃ የጋሽ ጸጋዬን ሰፈር ለማወቅ የኢትዮጵያ የቲያትር ሀገር ታሪኩን በጥቂቱ መፈንጠቅ ይገባል። ብዙዎች የቲያትር ተማሪዎች የምንጨቃጨቅበት የኢትዮጵያ የቲያትር ሀገር አቆራቆር ታሪክ ከነገረ ቀደም ሊነሳ ይገባዋል። ጋሽ ጸጋዬ ጉዳዩ በተዘዋዋሪም ቢሆን ስለሚመለከተው የቲያትር በኢትዮጵያ አቆራቆር ክርክር ሁለት ጭብጦች ቴሲስ ያለው ነገር ነው። አንደኛው አውሮፓ ነከር ነው፣ ዩሮሴንትሪክ። ይሄውም ምዕራብ ዘመም የቲያትር አቆራቆር ጭብጥ ነው። ሁለተኛው አፍሪካ ሰር አፍሮሴንትሪክ ነው። ሴንትሪክ ከአንድ ቃል ቢሆንም ያኛውን ነከር ይሄኛውን ሰር ያልኩት አውቄ መሆኑን እንድታውቁት። ይሄኛው ጭብጥ ከአፍሪካ ባህላዊ እሳቤና ሕይወት ጋር የሚያያዝ ነው። አውሮፓ ነከር የቲያትር ሰዎችና አማንያን የቲያትር ጥበብ ጅማሮ ግሪክ ነው። በዳዮኒስስ ክብረ በዓል ከግሪክ ከነ ሶፎክልስ ጀምሮ በሮማን ኤምፓየር አድርጎ ወደ እንግሊዝ ተሻግሮ ጎምርቶ የማታ በአብዛኛው ከቅኝ ግዛትና ከቅኝ ተገዢዎች ትምህርት ቤቶች ጋራ በተገኘ እውቀት በአፍሪካና በሌሎች ቅኝ ተገዢ ሀገራት ተዋወቀ። አውሮፓውያን በሰሯቸው ቲያትር ቤቶች ለምሳሌ በአፍሪካ የመጀመሪያው እያሉ በሚያስተዋውቁት የኬፕ ታውን ኬፕ ኦፍ ጉድ ሆፕ ቲያትር ቤት አይነት ውስጥ ጎመራ። እነርሱ በሰሯቸው ዩኒቨርሲቲዎች ትምህርት እየሆነ መሰጠትና መጠናከር ጀምሮ ፍሬ አፈራ። በአውሮፓ ነከር ምሁራን ዘንድ ከዚህ ውጭ ያለው የቲያትር ጥበብ እሳቤ ሁሉ ባህላዊ ኋላ ቀር የቲያትር ጥበብ ሊባል ጨርሶ የማይገባው ነገር ነው። አፍሪካ ሰር የሆነው ብዬ ራሴን ቀላቅያለሁ። ተማሪዎች ደግሞ የቲያትር ጥበባት አላባውያን ከሰው ልጅ በምድር መኖር ጋር የተፈጠሩ ናቸው። ከሱ ጋር አብሮ ያበበና የጎመራ በዚህም በሉላዊ ሰሜን ግሎባል ኖርዝ ብቻ ሳይሆን ጥንታዊው የሰው ልጅ መኖሪያና ስልጣኔ መገኛዎች ሁሉ በተለያየ ቅርጽ የቲያትር ጥበብ መኖሩን እናምናለን፣ አምነንም እናስተምራለን። በቻይና፣ በጃፓን፣ በመካከለኛው ምስራቅ፣ በግብፅ፣ በኢትዮጵያ፣ በምዕራብና በመካከለኛው አፍሪካ ስልጣኔዎች ቲያትር ነበረ እንላለን። ጋሽ ጸጋዬ እዚህ ጋር ነው ስዕሉ የሚጀምረው፣ ሰፈሩ መታየት የሚጀምረው። ጋሽ ጸጋዬ ነፍረት የተባለውን የግብፅ ታሪክ ተናጋሪ ተዋናይ ነው ብሎ ደፍሮ በመናገር የቲያትር ጥበብን ጥንታዊ የአፍሪካ ምንጭነት ያጠይቃል። የኢትዮጵያ አዝማሪዎች የአፍሪካ የቲያትር ቅርጽ የኢትዮጵያ የቲያትር ቅርጽ መሰረቶች አድርጎ በመግለጽ በመከራከሩ የዚህ የአፍሪካ ሰር ምልከታ አብሪ ሆኖ ሰፈሩን ሊያመላክተን ብቅ ይላል። የዚህ ጽሑፍ አቅራቢ በ1996 ዓመተ ምህረት በራስ ቲያትር መጽሔት ላይ የሁለቱን ጭብጦች የሚመዝንና አቋሙን በሚገልጥ ጽሑፍ አውጥቶ ነበር።
በልጅነት የአውሮፓ ተከሉ ጭብጥ አራማጆች የኢትዮጵያ ቲያትር ሀገር የተቆረቆረው በበጅሮንድ ተክለሐዋርያት ተክለማርያም ነው ይላሉ። ኢትዮጵያ የመጀመሪያው ቲያትር በ1916 በበጅሮንዱ የተጻፈው የቀረበው የአውሬዎች ኮሜዲያ መሳለቂያ የሚለው ተውኔት ነው ይላሉ። በቅርጹ አሊጎሪያዊ እንስሳትን እንደ ገጸ ባህሪያት የሚያቀርብ በጭብጡ መካሪ ፖለቲካዊ የሆነው ተውኔት የመጀመሪያው የኢትዮጵያ ቲያትር ነው ብለው አውሮፓ ነከሮቹ ሲከራከሩ ዋቢያቸው ራሳቸው ጸሐፊው በጅሮንድ ተክለሐዋርያት ናቸው። ተውኔቱንና ሌሎች ስራዎችን ቀልቀል አድርገው ባሳተሙበት መጽሐፋቸው በጅሮንድ ተክለሐዋርያት ተውኔቱን ለመጻፍ ያነሳሳቸውን መግፍኤ ያብራራሉ። የሚገርም የታሪክ ግንኙነት ነው። ዛሬ ባለንበት ቤት የኖሩት እና የዚህ ውይይት አስተባባሪዎች የሚሰሩበት የጥበብ ተቋም መጠሪያ ያዋሱት በጅሮንድ ማን ነው? ብላቴንጌታ ህሩይ ወልደ ስላሴ ነበሩ ጥሪ ያቀረቡላቸው። ብላቴንጌታ ህሩይ ወልደ ስላሴ በጊዜው የአዲስ አበባ ከንቲባ ነበሩ። እንዲህ ይላሉ በጅሮንድ ሲጽፉ፣ በወቅቱ የአዲስ አበባ ሚኒሲፓሊቲ ዳይሬክተር ከነበሩት ህሩይ ወልደ ስላሴ ዛሬ ማታ በቴራስ ሆቴል የቲያትር ጨዋታ ለማሳየት ተደራጅተናልና መጥተው እንዲያዩልን የሚል ጥሪ መጣልኝ። ለማየት ቸኩዬ ሄድኩ፣ ግን ክፉኛ ተሳቀቅኩ። አዝማሪዎች፣ ዘፋኞች ተሰብስበው አታሞ፣ መሰንቆ፣ ክራር እየመቱ ሲዘፍኑ ሲጨፍሩ አየሁ። የልጅ ኢያሱ አስተዳደር በምን አይነት እንደተመራ አይቼ ያዝኛ አልነበረምን? አሁን ደግሞ የኢትዮጵያ ሕዝብ በምን አይነት ወደ ስልጣኔ እንደሚመራ አየሁና የባሰውን አዘንኩ። ወዲያው አንድ የቲያትር ጨዋታ ለምሳሌ ያህል ለማሰናዳት ተመኘሁ። ከዚያ በፊት የቲያትር ነገር በሀገራችን አልተጀመረም ነበር ይላሉ። እንግዲህ ይሄ ሁሉ የራሳቸውን ተውኔት የመጀመሪያነት ለመመስከር የጻፉት ጽሑፍ ነው። በጣም የሚደንቀው መምህራኖቻችን በሙሉ ደግሞ የራስ ምስክርነቱን ወስደው በኢትዮጵያ ውስጥ ቲያትር የተጀመረው በእሳቸው ነው ብለው አስተምረውን ኖረናል። የዚህ ጽሑፍ ጸሐፊ በቆየው የራስ ቲያትር መጽሔት ጽሑፉ ይህን አውሮፓ ነከር እሳቤ የሚነቅፍበት ዘርዘር ብሎ ያሉ እነኚህ ነጥቦች አንስቶ ነበር። ጽሑፉ ረጅም ነው፣ ግን ዋና ዋናዎቹ የተነሱት በጅሮንድ ተክለሐዋርያት ተክለማርያም የውጭ ሀገር ትምህርት በእርግጥ ተምረው ነበር። የተማሩት ትምህርት ግን ግብርና ነው። የተውኔት ትምህርት አልነበራቸው። የዘለቀ የጠለቀ እውቀትና ልምድም አልነበራቸውም። በዛም በተጨማሪ በመላው ዓለም ተስፋፍቶ የነበረው ሙዚቃዊ ቲያትር የሚባለውን እሳቸውን በተማሩበት ጣሊያን ሀገር ኦፔራ በሚባል ቅርጽ ይቀርብ የነበረውን የቲያትር ሁኔታም አላመለከቱትም፣ አላነሱትም፣ አልፈውታል። ልጃቸው ግርማቸው ተክለሐዋርያት ኦቶባዮግራፊ በሚለው መጽሐፋቸው ላይ በጅሮንድ ተክለሐዋርያት ተክለማርያም ክራር አይወዱም ነበር፣ ሙዚቃ አይወዱም ነበር። ክራር አንስተው ይሰብሩ ነበር። በተለምዶ አርሆ የምንላቸው ጠዋት ጠዋት በጊዜው አሁን እንኳን ብዙ አናያቸውም፣ ዜማ ያሰሙ የነበሩ ሰዎችን ይገርፉ ነበር፣ ያባርሩ ነበር ብለው ጽፈው እናገኛለን። ምናልባት ይህ የሙዚቃ ጥላቻ እነዛን ቲያትር ሊያሳዩ የተሰበሰቡ ሰዎችን አስጠልቷቸው ይሆን ይል ነበር የድሮ የጻፍኩት ጽሑፍ። አውሮፓ ነከሩ ምሁራን በጅሮንድ ለምሳሌ ጻፍኩ ማለታቸውን ሲያወሱ በጅሮንድ በህሩይ ወልደ ስላሴ ቲያትር ለማሳየት ተሰናድተናል ማለታቸውን በዚህ የተነሳ ቢያንስ አንድ ቲያትር ከሳቸው በፊት መኖሩን ዘንግተውታል። ያው ቤታቸው ስላለን ሀቅ ይውጣላቸው ብለን ህሩይ ወልደ ስላሴ ቢያንስ አንድ ቲያትር አሰርተዋል ማለት ይገባናል ማለት ነው። እሳቸውኑ ጠቅሰን ቢያንስ። በተጨማሪም በማህበራዊ ሳይንስ በተለይም በቋንቋዎች ታሪክ ጥናት ተከታታይነትን ለማጥናት ሲፈለግ አባትና ልጅነትን፣ ቀዳሚና ተከታይነትን
ለማወቅ በሚፈለግበት ጊዜ ለምሳሌ የሴም ቋንቋ ወላጁ ማን ነው ተወላጁ ማን ነው የሚለውን ለማጥናት በሚፈለግበት ጊዜ አንድ የክለስተር ቲዮሪ የሚባል ጥናት አለ። እኔ መቸምቸም ንድፈ ሐሳብ አልኩት። ከተመቻችሁ እንግዲህ ትይዙታላችሁ። ይሄ ምንድነው? አንድ ሐሳብ እንደ ቋንቋ ያለ የማይጨበጥ ነገር የቱ ከየቱ ይቀድማልና የትኛው ትሬንድ ሆኗል ለማለት በዛ አካባቢ ተጠራቅሞ ከተገኘ ያ እንደ መነሻ ይወሰዳል። በዚህ ምክንያት ነው ድሮ የሴም ቋንቋ ከሳውዲ አረቢያ ከደቡብ አረቢያ መጣ ይባል ነበር፣ አሁን ከኢትዮጵያ ነው ወደዛ የሄደው የሚል ቲዮሪ የመጣበት ምክንያት የሴም ቋንቋዎች በአብዛኛው ተጠራቅመው የሚገኙት በኢትዮጵያ ውስጥ ስለሆነ ይሄ መቸምቸም ያልኩት ንድፈ ሐሳብ ብዙዎቹ ምክንያቱም እዛው አካባቢ ይባዛና ነው ወደዛ የሚሄደው እንጂ ከሄደ በኋላ የመባዛት አቅም አይኖረውም የሚል ቲዮሪ ነው። በሱ አንጻር ስናይ በጅሮንድ መተው ቲያትር አይደለም ብለው ካሳዩ በኋላ እና ካሳዩ ቀጥሎ ባለው ዓመታት በኢትዮጵያ ውስጥ የታየው የቲያትር ሁኔታ ምን አይነት ነው ብለን መጠየቅ ያስፈልጋል። የበጅሮንድ ተክለሐዋርያት ተክለማርያሙ አይነት ቲያትር ቀጠለ ወይስ ህሩይ ወልደ ስላሴ ያሳዩት የቲያትር ቡድን አይነት ስራ ቀጠለ የሚለውን ስናይ ያኛው ድንገት መጥቶ ድንገት የወጣ መሆኑን የሚያሳይ ነገር ነው። ከዛ በኋላ የመጡት እነ ዮፍታሔ ንጉሴ፣ እነ መላኩ በጎሰው፣ እነ ማቴዎስ በቀለ፣ በተለይ እነ ዩኤል ዮሐንስ በሙሉ የቀጠሉትን የቲያትር አሰራር ስትመለከቱት ህሩይ ወልደ ስላሴ የጋበዙትና የታየው አይነት ቲያትር ተብሎ የተጠራው አይነት ተውኔቶች መሆናቸውን በአብዛኛው ሙዚቃዊነት ያላቸው፣ ዝማሬ ያላቸው፣ ጭፈራ ያላቸው፣ አጫዋችነት ያላቸው ዘሮች መሆናቸውን ትረዳላችሁ። ይህን ስትረዱ ከህሩይ በፊትም የነበረ ዘር የእኛ ስንፍና ካልሆነ በስተቀረ ሊኖር መቻሉን አመላካች ያደርገዋል። ይህ በጣም ጥብቅ ለሆነ የቲያትር ምርምር በር የሚከፍት ነገር መስሎ ይሰማኛል። ኢትዮጵያን የምታክል ትልቅ የስልጣኔ ሀገር 100 ዓመት ብቻ ነው የቲያትር ታሪኳ የሚለው ሁልጊዜም አንገታችን ላይ የሚቀር የማይዋጥልን ነገር ስለሆነ ይሄም ደግሞ ምርምር ለብዙ መንገድ የሚከፍት ስለሆነ ሊታይ ይገባዋል። ታዲያ ጋሽ ጸጋዬ እዚህ ጋር እንዴት መጣ ነው ይሄን ያነሳሁት። እንደው በእግረ መንገድም አንዳንድ ነገር መነጋገር ጥሩ ነው ብዬ ነው። ጋሽ ጸጋዬ በዚህ የቲያትር አቆራቆር ክርክር አፍሪካ ሰሩን መንገድ በንግግሩ በክርክሩ በፍልስፍና የጽሁፎቹ ፍንትው አድርጎ ከመቀበል ባሻገር ወጥና አዛማጅ የቲያትር ስራዎቹ በቅርጻቸው የአፍሪካውያን የኢትዮጵያውያን ሙዚቃዊነትን፣ ቃለ ተውኔት፣ ቃለ ጥበባዊነትን፣ አሳታፊነትን፣ ፓርቲሲፓቶሪነትን፣ ባህላዊነትን ወስዶ ተጠቅሞበታል። ይህም የቲያትር ሂደትና መልክ የሚደግፍ አንድ ትልቅ ግዙፍ ሰው አድርጎ በቲያትር ታሪክ ውስጥ ያመጣዋል። ኦዳ ኦኮራክል፣ እናት ዓለም ጠኑ፣ ሀሁ በስድስት ወር፣ ጆሮ ደግፍ፣ አዝማሪ፣ ዚቀኛው ጆሮ፣ ኮሌጅን ኦፍ አልተርስ፣ ክራር ሲከር፣ ጋሞ፣ ሀሁ ወይም ፐፑ በተባሉት ስራዎቹ እነዚህ አላባውያን እንደ መተረኪያ አድርጎ መጠቀሙ የጋሽ ጸጋዬ ሰፈር አፍሪካ ሰር መሆኑን ያሳያል። በዚህም ለረጅሙ የጥበብ ታሪክ መታወስ ከፍ ያለ አሻራ ማኖሩን እንገነዘባለን። ዘመናዊነት ጥርሱን እያፋጨ ጎፈሬውን አበጥሮ ሸሚዙን ወድሮ ሲጋራውን በከንፈሩ ቀርቅሮ በሚጎማለልበት ዘመን የጋሽ ጸጋዬ መወለድ ኢትዮጵያዊው አፍሪካዊው የቲያትር ቅርጽ ወዝና ለዛ እንዳይዳፈን ረድቶታል። የአቀራረብ ልህቀቱና ምጥቀቱ ጋሽ ጸጋዬን የሚቀበል የሚከተል የሀገር በቀል የቲያትር አቀራረብ ትውልድ እንዲቀጥል ዋስ እና ምልክት ሆኖለታል። የጋሽ ጸጋዬ የጥንቱን ዘይቤ በተለይም የነ ዮፍታሔ ንጉሴን ቅኔያዊነት፣ የገጸ ባህሪያት ተምሳሌታዊነት እንደ አውሮፓ ነከሩ ለታሪክና ለታሪክ አላባ ተለጣጣቂነት ሳይሆን የትርክት መንገዱን ጉዳይ ነጥሎ በማጉላት ላይ በመግለጥ ላይ በመኳል ላይ ደጋግሞ በተለያዩ አንጻሮች ፐርስፔክቲቭስ ጥበብን በመፈልፈል ደግሞ በማርቀቅ የቅርቡን በማርቀቅ የሩቁን በማግዘፍ አይረሴ ማድረግን ጠንቅቆ በመያዝ ዘመናዊውን
የህዝባዊ ግለሰባዊ ትግላዊ ወካያዊ ዘይቤን ደግሞ ከነ በርቶልት ብሬሽት በማላመድ የነ ሼክስፒርንም የማግዘፍ ዘዴ ግራንዲዮር የማድረግ ሁኔታ በመቅሰም የዘመናዊው የኢትዮጵያ የቲያትር እጥፋትን የቀየሰ የገነባ ሰው ነው። ጸጋዬ ባይወለድ በዚህ ረገድ በዚህ ዘመን የቲያትር ጥበብ ገንቢ እና አሻጋሪ ሰው አይኖረንም ነበር። ሀሌታ ውሃ በዚህ ይጠናቀቃል። አሁን ወደ ለ ነው። ለርዕሱ አንተ ደግሞ የታባካየኸው ነው የሚለው ታሪክና ቲያትር በጸጋዬ ብዕር። የጋሽ ጸጋዬ የቲያትር ጥበብ ሰፈር ዋነኛ መጠቆሚያ ታፔላው ታሪክን ተደግፎ የጻፋቸው ተውኔቶች ናቸው። እንደ ዶክተር ታዬ አሰፋ ያሉ ምሁራን እንደሚገልጹት ብዙ ጸሐፊያን፣ እኔም በአጋጣሚ ሁለተኛ ዲግሪን በታሪካዊ ተውኔት ላይ ነው የጻፍኩት፣ ታሪክንና ስነ ጽሑፍን የሚያገናኙ ሰዎች የሚከተሉት ዓላማ ይይዛሉ። አንደኛ ታሪክን በጥበብ መግለጥ፣ ሁለተኛ በቀላሉ ታሪክን በውበት ማስተማር ለልጆች ለመሰለው፣ ከሁሉ ደግሞ የዛሬው ተተኳሪ ጋሽ ጸጋዬ በቴዎድሮስ ጴጥሮስ ያችን ሰዓት እና ምኒልክ አይነት ስራዎቹ እንዳደረገው ሀገር መገንባት ሶስተኛ ናቸው። ሀገር አንድም እና በአብይነት የሚገነባው ለህዝቦች መሰባሰቢያና ምናብ መሰተሪያ ትርክት በመመገብ በመሆኑ በጥበብ ሀገር ይገነባል። የሀገር ህልምና ትልም ይሰራል። ለጋራ ትርክት ለአሰባሳቢነት ደግሞ ትውልዶች የሚመኩባቸው ልሁናቸው ብለው ተምኔት የሚይዙባቸው ጀግኖችን መሳል ግድ ነው። የጋራና የህብረት ምስሎች ስለሆኑ ከነበሩበት እውናዊ ታሪክ ሁነት ውስጥ ተመርጦ ተመራርጦ ከፍ ከፍ ላቅ ላቅ ተደርጎ ምናብ ወለድ እስኪመስሉ ድረስ አጠጋግቶ ሚቲካል እና ሚስቲካል አርጎ ማለት ነው መሳል በትውልድ አእምሮ ጀግናውን የመሆን ፍላጎትና ጥረት በእጅጉ በማበረታታት ሀገር ይገነባል። ጋሽ ጸጋዬ ጀግናዎቹን ቴዎድሮስን፣ አቡነ ጴጥሮስን፣ ዳግማዊ አፄ ምኒልክን ብሎም በዙሪያቸው የታደሙትን እነ ገብርዬን፣ እነ ገልሞን፣ እነ ሀብተ ጊዮርጊስ ዲነግዴን ወዘተ በጀግንነት አርአያነት ሲቀርጽ፣ ባንዳዎችን ደግሞ በውዳቂ ምኩንነት ሲቀጠቅጥ ሀገር የመስራት ኃላፊነቱን እየተወጣ ነበር። ጋሽ ጸጋዬ ቴዎድሮስን ገና በ6 ዓመቱ ባህታዊ ሲያነጋግረው እናት ኢትዮጵያን የአንድነት መስቀል የሚተክል ከሰማይ የሚወርድ ኮከብ ሲያሳየው በዚህ ክብር ተጠርቶ ለዚህ ክብር ለመኖር ሲያስቆርጠው በየትዕይንቱ ለኢትዮጵያ እድገት፣ ዘመናዊነት፣ የአንድነት እርምጃ ምልክት እንዲሆን ሲሰራው ሀገር እየሰራ ነበር። ጋሽ ጸጋዬ በአብዛኛው በባህላዊውና አፋዊው ስነ ጽሑፍ ቴዎድሮስ ከተሳለበት ጨካኝነት መንጥቆ ሲያወጣው ዓላማ ነበረው። ጥቂት ባህላዊው አፄ ቴዎድሮስን እንዴት እንዳረገው ትንሽ ላስታውሳችሁና ጋሽ ጸጋዬ እንዴት ከዛ ሽፍት አድርጎ ለሀገር ምሳሌ እንዳረገው ትንሽ ላስታውሳችሁ። አንድ እግር በርበሬ መንቀል አቅቷችሁ አንድዶ ለብልቦ አቃጥሎ ይፍጃችሁ አሉት ቴዎድሮስን ጎንደሮች። አፄ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ሁሉ እጅ ነስተውት ሄዱ። ያው ነበርክ እንዴ የተባለው ርዕስ ይሄ ነው። ልብስንም ገፈፈው ለበሰው እርዘኛ፣ በሬንም ነዳው አረደው ነፍጠኛ፣ እህሌንም ዘረፈው በላው ቀለበኛ፣ ንጉሥ የቀረው ጥቂት አማርኛ፣
ምን ነው ሆድ አይዘርፉ አርፌ እንደተኛ። አንዳንዱ በጣም ስለ አፄ ቴዎድሮስ የተጻፈው የቃል የባህል ግጥም እንደው ባነበው ስለጨነቀኝ የተወኩታል። በጣም የሚያስደነግጥ ነው። ጸጋዬ ግን ከቴዎድሮስ አፋዊ ስነ ጽሑፍ ሁሉን ገድፎ የከተበውን ያ ባህል ያመጣውን ጨካኝነት ትቶ የአንድነት፣ የህብረት፣ የወል ሰብሳቢ አድርጎ በወቅቱ በጊዜው ምልክት አይኑ አቶ ይንከራተት ለነበረው የኢትዮጵያ ሕዝብ ጀግና ሰጠው። ይህ ጀግና እድገቱን አላሚ፣ ለውጭ ጥቃት አለንበረከክ ባይ፣ የሚያየው የሩቅ ጀግና አድርጎ ሰራለት። ይህ ደግሞ በጴጥሮስም ደገመለት። ለአርበኝነት ሀገር መምራት ብቻ አያስፈልግም ብሎ ጨመረ። ባለመስቀል የክርስቶስ ሙሽራም ቢሆን በሀገሩ ሲመጡበት ቅኝ ልግዛ ላዋርድ ሲሉት ምድሪቱን ለፋሽስት አትገዥለት ብሎ ከመገዘት ባለፈ ኢትዮጵያን የልጅነቱ መሰሪያ፣ የማንነቱ መዋቀሪያ፣ የብር ትርትሩ መዘወሪያ አድርጎ አርአያ መሆኑን ምን ነው እመብርሃን ኢትዮጵያን ጨከንሽባት ብሎ አጸለየው። ኢትዮጵያ በአንተ ውስጥ ስለሌለች የሞተች ይመስልሃል፣ እኔ ግን በውስጤ ስላለች ሁል ጊዜም አሸናፊ ሆና ስትበረታ አያታለሁ አስብሎ ጳጳሱን በቅኔ ባንዳውን አስወቀሰው። ምኒልክ በቴዎድሮስ ቁጥጥር ስር የነበሩትን አምጥቶ የዘመናዊነት ርክክቡን በቴዎድሮስ አባትነት፣ በምኒልክ ልጅነት፣ በምኒልክ እልፍኝ የነ ሀብቴ አባመላን የተለያዩ ኢትዮጵያውያንን ምክክርና የመሪነት አስተዋጽኦ አንስቶ ኢትዮጵያን ለመሰብሰብ ጣረ። እንግዲህ የዚህ የለ ርዕስ የተገኘበት ቦታ አሁን ነው የሚመጣው። ከአብዬና ቻሌ ተፈሪ ይሄን በደንብ ታውቁታላችሁ። እዚህ ላይ የብዙዎቹ የጋሽ ጸጋዬ ተውኔቶች አዘጋጅ ጋሽ አባተ መኩሪያ የነገረን ማስታወስ ለጋሽ ጸጋዬ የታሪክና የሀገር ግንባታ አስተዋጽኦ ብሎም ለገጠመው ተግዳሮት ማሳያ ይሆናል። ይህን ከማነበው ታሪኩ እንደዚሁ ልንገራችሁ መሰለኝ። መጀመሪያ ላይ ጋሽ ጸጋዬ የጻፈው የቴዎድሮስ ስንብት ከመቅደላ የሚለውን ነበረ ይለናል ጋሽ አባተና ያንን አጥንተን ቴዎድሮስን ጋሽ ሃይማኖት አለሙ ነፍሱን ይማርና ካውንስል ካሜሮንን ተስፋዬ ገሰሰ ነፍሱን እሳቸውን ይማርና አስተማሪያችንን ጋሽ አባተ አዘጋጅ ሆኖ ያው ጸጋዬ ጸሐፊ ሆኖ ብሔራዊ ቲያትር ያሳዩና አሳይተው የሚያሳዩት ደግሞ ግርማዊ ጃንሆይ ባሉበት ነበረ። ቀዳማዊ ኃይለ ሥላሴ ያንን ተመልክተው እንዳበቃ ሮጠን ታች ቆመን እጅ ለመንሳት ተደረደርን አለን ጋሽ አባተ። ተደረደርን። እዚህ ሃይማኖት አለ፣ ቀጥሎ ጋሽ ተስፋዬ ነው፣ እኔ ያለሁ፣ ጸጋዬ እዚህ አለ አለ። መጡ ይቅርታ አዩና ጋሽ ተስፋዬን አንቺ ጥሩ ተጫውተሻል አሉት። ሃይማኖትን አለፉት፣ እኔን አለፉኝና ጸጋዬን አንተ ደግሞ የታባካየኸው የለ ርዕስ አሁን መጣላችሁ። የታባካየኸው ማለት ታሪክ ቃል በቃል ይጻፍ፣ በታሪክ ውስጥ የነበረውን ሁሉ እንደ ታሪክ ተመራማሪ ጻፍ፣ ወይም ደግሞ አንተ በታሪክ ውስጥ በሌለህበት ጊዜ የሌለውን ነገር እንዴት አባክ ትጽፈዋለህ? ቴዎድሮስ እንዲህ ሽጉጥ አንስቶ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ አያውቅም እንዴ ክንዴ እንደሚያነድ የታባካየኸው እንደዚህ ሲል ብለው ነው የጠየቁት። የታባካየኸው ጋሽ ጸጋዬ በቴዎድሮስ ብቻ አልገጠመው። የታባካየኸው በጴጥሮስም በሚኒሊክም በሌሎቹም ስራዎቹ የታባካየኸው ተብሎ ያውቃል። ነገር ግን እንዳልኳችሁ የታሪካዊ ተውኔት ለሀገር መገንቢያ መስራት ጋሽ ጸጋዬ የጀመረው ስራ አይደለም። ትልቁ ጸሐፊ ዊሊያም ሼክስፒር
ሂስቶሪካል የሚባሉትን ድራማዎች በጠቅላላ የጻፋቸው ለጊዜው በእርግጥ ዓላማ ነበረው። የቱዶር ፋሚሊ የሚባለው ንግስት ኤልሳቤጥ ፋሚሊን ሌጂቲሜሲ ለማምጣት መሆኑን ብዙ ሰዎች ተናግረዋል። ያ ታሪካዊ ገጸ ባህሪ የሚወሰደው የግድ በዚህ ውሏል በዚህ ገብቷል ብቻ ለማለት ሳይሆን የተውኔትን ነፃነትና የጥበብን ሰፊ መንገድ በመጠቀም ትውልድ ጀግና እንዲያገኝ በዛ ተሰብስቦ እንዲኖር ለማድረግ በመሆኑ ይሄንን ማየት ያስፈልጋል። እዚህ ላይ እንግዲህ ጄስ ክሩበር የሚባሉ አንድ ምሁርም ጠቅሻለሁ እዚህ ውስጥ። እኚህ ሰውዬ ኢንዲያና የሚባል ዩኒቨርሲቲ ውስጥ ታሪክና ድራማን አንድ ላይ ለመጻፍ በሚፈለግበት ጊዜ ምን ምን መከተል ያስፈልጋል ብለው ያሉ ናቸው። እሳቸውም ጸጋዬን የሚደግፍ ሀሳብ ነው የሚያነሱት። ሂስቶሪሲቲ አሁን ወደ እንትኑ ላምጣውና ዋናው ሂስትሪዮሲቲ በተውኔት ውስጥ መፈለግ ፉታይል ኤክሰርሳይዝ ነው ማለት በእያንዳንዱ ቃል ይሄን ሲል የት ነበርክ ይሄኛው የት አለ የሚባል ነገር አይደለም። ዓላማውን ነው መከተል የሚያስፈልገው ብለው ያነሱታል ማለት ነው። እነዚህን ገጸ ባህሪያት ደግሞ የሳለበትን መንገድ ደግሞ ትንሽ ልናገረው። የመረጠው የታሪክ ሂደት ሊያራምዱ የሚችሉ መቼቶችን ታሪካዊ ገጸ ባህሪያቱ በኑሯቸው ከዞሩበት ሁሉ መርጦ ለተውኔት ቴክኒክ በሚመች መንገድ አሳምሮ የማቅረብ ቴክኒክ ይፈልጋል። በዚህ አንጻር አንዱ ጋሽ ጸጋዬ የተሳካለት ነገር ነው። ምኒልክን በቤተ መንግስታቸው፣ አቡነ ጴጥሮስን በታሰሩበት ቦታ፣ ቴዎድሮስን እንደዚሁ በቤተ መንግስቱ ሰብስቦ ማስቀመጥ ያለዛ ዝርክርክ ያለ የታሪክ አቀራረብ ይሆን የነበረውን በጥሩ ሁኔታ የሚሆን ነው። ሁለተኛው ትልቁ ቋንቋ ችሎታው ነው። በኋላ አይ ቲንክ ወንድዬ በደንብ ስለሚሄድበት ስለ ቅኔው እሱን ወደሱ አሳልፈዋለሁ ጊዜ ከምወስድ ማለት ነው። ስለ ወቅት ነው ሌላው የምናነሳው። ወቅት አንድ ጋሽ ጸጋዬ አሳምነው ገብረወልድ ከሚባል የኢትዮጵያ ሬዲዮ ትልቅ ጋዜጠኛ ጋራ ቃለ መጠይቅ አድርጎ ነበር። እዚህ ቃለ መጠይቅ ላይ ያገኘሁትን ነገርን ባካፍላችሁ ደስ ይለኛል። ከታላቁ የኢትዮጵያ ራዲዮ ጋዜጠኛ አሳምነው ገብረወልድ ጋር በነበረው ቃለ ምልልስ ጋሽ ጸጋዬ እንደ ጴጥሮስ ያሉት ገጸ ባህሪያት ወቅቱን እንዲናገሩለት መጽሐፉን ገልጿል። የወቅቱን የጊዜውን ሀቅ እንዲመሰክሩ አቡነ ጴጥሮስ ሐውልት እንደተሰራላቸው አውስቶ በድንጋይ ተጠፍጥፎ የቆመውን ሐውልት በማየት ብቻ ሳይገታ ትውልዱ በቲያትር መድረክ ሕይወት አግኝተው ጴጥሮስን ሲላወሱና ሲናገሩ ሊማርባቸው ይገባል ይላል። ጋሽ ጸጋዬ ወቅቱን እንዲናገሩ ሲል ግን ሪቪዥኒስት የሚባሉትን ከላሽ ታሪክ ጸሐፊዎችን የሚያስታውስ የታሪክና የታሪካዊ ተውኔት ተጻምሮና ተቃርኖን የሚያጠይቅ እሳቤ ብልጭ እንዲል በር ከፍታል። ወቅቱ የማ የሚል ታሪካዊ ገጸ ባህሪው የተፈጠረበት ወቅት ወይስ ተውኔቱ የሚቀርብበት ወቅት? ከላሽ ተብለው የሚከሰሱት ጸሐፊያን ሂስትሪ is as much contemporary as it is about the past ይላሉ። የሚተረክ ታሪክ ከተፈጸመበት ዘመን ርቆ ስለሚተረክ የድሮውን የተፈጸመበትን ያህል ጊዜ ያህል የዛሬ ትርጓሜ፣ የዛሬ ለዛ፣ የዛሬ መረጣ፣ የዛሬ ድርደራ ተጋላጭ ነው ማለታቸው ነው። እንደውም ታሪክ ለዛሬ ህይወት ካላገለገለ በተለይ በጥበብ መድረክ በፍጹም መተረክ የለበትም ይላሉ። ከዚህ አንጻር ጋሽ ጸጋዬ የለውጥ አየር በሚናፈስበት የሰው ልጅ እኩልነት እና የመደብ ልዩነት ርዕሰ ጉዳይ በሚፋፋምበት ዘመን ቴዎድሮስን የኮሶ ሻጭ ልጅ አድርጎ በተራ ሰውነት አተናንሶ አመናፍሶ በፍቅርና በእውቀት ፍቅር ለውሶ በጀግንነትና በሀገር ፍቅር አናውዞ የወቅቱን ኢትዮጵያዊ እንዲሰበስብለት አድርጓልና የነዚህ
ተዋሪዎች ተጋሪ ነው ብንል ምስክራችን የወቅቱ የታሪክ ሁነትና የጋይ ቴዎድሮስ መልክ አመራረጥ ይሁነኝ ብሎ መግደፍና ይሁነኝ ብሎ ማስገባት ናቸው። ዴሊበሬት አዲሽን እና ዴሊበሬት ኦሚሽን የምንላቸው ማለት ነው። ከታሪክ ባህር ውስጥ ዴሊበሬትሊ ስታስገባና ዴሊበሬትሊ ስትተው የምትሰራውን ነገር አውቀኸዋል ማለት ነው። ይህም በጊዜው የለውጥ ሂደት ከሰለሞን ዘር ውጪ መሪ ተገኝቶ ይታያችሁ ለ1000 ዓመታት የኖረ በህዝቡ የስነ ልቦና ዝግጅት ማጣትና ለ1000 ዓመት ለኖረው ሰለሞናዊ ትርክት ተንበርክኮ ልቡ ለውጡን እንዳይሸሸው እንዳያስቀስፈው እንዳይፈራ ሁነኛ ምናብ ሰታሪና እምነት ፈጣሪ ሆኖለታል። ቴዎድሮስ ታሪካዊ ድራማ በደርግ መንግስት ተውኔቱ ለ4 ዓመት እንዲታይ ሲደረግ በመላው ሀገሪቱ ተዘዋውሮ ለሲቪል ለወታደሩ ለከተማው ለባላገሩ እንዲታይ ሲሆን ይኸው ታሪኩ ለወቅቱ መናገሩን ሀገር ማጽናቱን የሚያሳይ ነው ማለት እንችላለን። ከዚያ ቀደም በሀገራችን በብዛት የማይታወቀው ቴዎድሮስ የሚለው ስም ለብዙዎች መውጣት የጀመረው ከዛ በኋላ መሆኑን ማየት ያስፈልጋል። ቴዲ እንዴት ነው? እንደዛ ነው አይደል? እሺ ይታገሱ። ወደ ሐመር ውሃ ሄደህ ከቻልክ ቶሎ ቶሎ ጨርስ እያለኝ ነው። ያው ከትምህርት ዓለም ስለራኩኝ ነው ሰፋ ያረኩት። ያው የብዙ ዓመት የአንድ 5 ዓመት ልሄን እየተወጣውባችሁ ነው የዩኒቨርሲቲውን ማለት ነው። ሐመር ውሃ ህዝባዊነትና ህዝባዊ ማህበረሰባዊ ቲያትር የሚል ነው። እነዚህ አንድ ኢንትረስቲንግ ነገር በልግ የሚል ተውኔት ላይ አገኘው። ምን ይላል መግቢያው ላይ መሰላችሁ? 1952 ነው ይታያችሁ። በየካቲት ወር የሾህ አክሊልን በቀዳማዊ ኃይለሥላሴ ቲያትር አቅርቤ እንዳበቃሁ ሌላ የህብረተሰብ ቲያትር የመድረስ ፈቃድ አደረብኝና ለጊዜው ስለምን እንደምጽፍ ጠንቅቄ ስላላወቅኩ ሐሳቤን በእግረ ህሊና ስመላለስበት ቆየሁ። ከሐምሌ አጋማሽ እስከ ነሐሴ መጨረሻ ጅማ በነበርኩበት ጊዜ በልግን ጽፌ አጠናቀቅኩ ይላል። እዚህ ጋር በጣም ያስደነቀኝ ነገር የህብረተሰብ ቲያትር የሚለው ነው። ህብረተሰባዊነት እንደ ለውጥ ሆኖ የመጣው በ66 ነው። ጋይ ጸጋዬ ህብረተሰባዊነት የሚለውን ሐሳብ አንስቶ የጻፈው በ1952 ነው። የዚህ ሰውዬ ፋና ወጊነት ምናልባት የቲያትር ሰው ስለሆነ ነው ያልተነሳው። የለውጥ አብሪነት ኢትዮጵያ ውስጥ መደብ እኩል ሰውን እኩል እንዲሆን ያሰበው ሐሳብ ለምንድን ነው በፋና ወጊነት ያልተነሳው ብዬ ደግሞ እንደዚሁ ልጠይቅ እፈልጋለሁ። ይሄ በዚህ ላይ ብቻ ይመጣ አይደለም። ቅድም ባነሳዋቸው ሾህ አክሊል፣ ጆሮ ገድፍ፣ ዚቀኛው ጆሮ፣ ሊስትሮ፣ አዝማሪ እነኚህ ሁሉ በገደምዳሜ ያነሳቸው ናቸው። ሀሁ በ6 ወር፣ እናት ዓለም ጠኑ የመሳሰሉት ላይ ደግሞ በግልጽ ይሄንን ህብረተሰባዊ ቲያትር የምንለውን እንደነ በርቶልት ብሬሽት በተለይ የሰሩትን ማህበረሰባዊ ችግርን የሚወስደውን የቲያትር አይነት ሰርቶበታል። በአፍሪካም ካሉ ጓደኞቹ እንደነ ንጉጊ ዋቲያንጎ ጋር የሚሄድ ነው። በጣም እንደ ቅድሙ አይነት ጽሁፎች የሚነበቡ አንድ ቀን እንግዲህ አስተይቤው ይልክላችኋለሁ። ሼር ለማድረግ ሰው ማንበብ ከፈለገ ሰጣችኋለሁ። አለፍ አለፍ ልበለው እንግዲህ እዛ ላይ ደግሞ አሁን ካልኳችሁ ማህበረሰባዊ ጥያቄ ላይ ዝም ብሎ እሱ አንድ ቲያትር አለው እኚ ብዬ መጣሁ የሚለው እንደሱ ዝም ብሎ ቲያትሩ እኚ ብሎ የሚመጣባችሁ አይደለም። የህብረተሰብ ቲያትር ነው ሲባል ዝም ብሎ ጆሮ የሚያደነቁርና ተነሳት እንትን ብሎ ጣና እዛ አርግ የሚል አይነት አይደለም። በጣም ውብ ቋንቋ፣ ውብ አቀራረብ ያለው መሆኑን እንደነ ሀሁ በ6 ወር፣ እናት ዓለም ጠኑ ላይ ያሉ በጣም ኢንትረስቲንግ ነገሮች አሉ። ታቋቸዋላችሁ። በተለይ እናት ዓለም ጠኑ ላይ ያለው ብዙ ሰው ይወደዋል። አፋዊ ሆንን የሚለው ታቁታላችሁ። ስነ ጽሁፍ የምትወዱ ሰዎች አፋዊ ሆንን፣ ሕያው ሳንሆን አፋዊ፣ ቃለ ሕይወት ሳንሆን ብኩን ቃል አፍ ብቻ እንጂ ቤታችን አንድ ነው።
ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ቤታችን አንድ ነው። አባቶቻችን ልባም፣ እኛ አፋም፣ እሳት አመድ ወለደ ሆነ እንጂ ቤታችን አንድ ነው። ነፃነት ለገባርነት ህይወት ብለን ሞት ለልጆቻችን አወረስን የሚለው በፊደል ነው የተለከፍኩት የሚለው ሰሙ ንጉሥ ጣሴ በፊደል ነው የተለከፍኩት የሚለው በፊደል ነው የተለከፍኩት። አባዬን አስለከፈኝ ገና በልጅነት ገና በጋሜነት ነው ያስለከፈኝ። ተማር ሲለኝ ሰው ሁን ሲለኝ ካልተማር ዳሃ ሰው አይሆንም ሲለኝ ሰው ሁን ሲለኝ በልጅነት አስለከፈኝ ይላል ሀሁ በ6 ወር። ጋሽ ወጋየሁ ሲጫወተው ደግሞ መቼም የታደሉት አይተውታል ማለት ነው። ጥዱ ደግሞ የሚባል አላቸው። ይገርም ገጸ ባህሪ ያውቃሉ እንጂ ምነው ያውቁ እና አስተማሪ ረቂቁ የሃሁ ሂ መጥምቁ የፊደል ዘር አፈሊቁ ጠቢብ ስደተኛ ብቁ የቃል ቁጥር ሲሰልቁ ሲራቀቁ ሲዳረቁ ከሀገር ሀገር የታወቁ በወሎ ቦረን ሲደነቁ አውሳ ቃሉ ሲመርቁ ከጨለማው እያነቁ ስንቱን ለብርሃን ያበቁ አቶ አስተማሪ ረቂቁ የሃሁ ሂሃ መጥምቁ። እንዴት እኮ ውብ የሆነ እኮ ወርቅ የሆነ የቃል አንጣሪ ነው ጋሽ ጸጋዬ። ወርድ ስሚዝ ይሉታል እንግሊዞች። ጎልድ ስሚዝ ታውቃላችሁ፣ ወርቅ የሚያነጥር ነው። ወርድ ስሚዝ ደግሞ ቃል የሚያነጥር አንጣሪ ማለት ነው። በጣም ሌላ የሚገርመኝ የብሔር ብሔረሰብ ጉዳይ ነው። በ1952 ቅድም ያልኳችሁ በጣም ኢንትረስቲንግ ብዙ አልተነገረለት ነው የማነሳው። በልግ ውስጥ አባ ሀጎስና ፈይሳ የሚባሉ ገጸ ባህሪያት አሉ። በ52 ዓመተ ምህረት ፈይሳ የሚባለው ገጸ ባህሪ ስለ ስም ያነሳል። ስምህን ቀይር፣ ስሜን እንዴት እቀይራለሁ የሚል በ52 ደግሞ አወራላችሁ። እነ ብርሃነ መስቀልና እነ እንትና ናቸው ግን ታሪኩን ጀግንነቱን የወሰዱት አይደለም። እነ ማን ነው አንዱ ደግሞ ዋለልኝ። እነዚህ ናቸው። ለምን የቲያትር ሰው ነው፣ ሀገር አይለውጥማ። ጋሽ ጸጋዬ ግን የህዝቦች እኩልነትን በአንድ ሀገር ዜግነትን አምጥቶታል። እዚህ ላይ እንደገና ይደግመዋል። ገራፊው ባዩ ላይ እንደገና ያመጣዋል። ወይጦ ታውቃለህ? ነገደ ወይጦ መናጢ ዳግመናጢ ገራፊ ነኝ። ወይጦ ምን እንደሆነ ታውቃለህ? ዘር ነው፣ የሰው ዘር ስሜነኛ፣ ባለ እጅ ጥበበኛ፣ መናጢ ደሃ፣ ሳባ ሳትመጣ ሜዳ ሳትወጣ ሳትቀናጣ ጥሬ ዘር የምድሩ አካም ነኝ አሉ ይላል። እዚህ ውስጥ ያለውን ነገር እንደው ብቻውን አውጥታችሁ ብታጠኑት አሁን ያልኳችሁ ሰዎች ምናልባት ከጸጋዬ ተምረው ነው የሰው እኩልነትን ያወቁት። ግን የኢትዮጵያን የፖለቲካ ታሪክ አንዳንዱ ማዘቅት የወሰደንን ማለት ነው በዘር ምንድነው ስፓይራል እንትን ውስጥ የከተተንን ምናልባት እንደ ጋሽ ጸጋዬ ሰው ማክበሩንም ሀገር መውደዱንም እንደሱ እኩል ተምረውት ቢሆን እንዴት እንድን ነበር። እነሱ ግን ያንኛውን ወሰዱና ሀገር ማክበሩን ደግሞ ተዉት። እሱ ግን ሰው ይከበራልና ኢትዮጵያን ደግሞ ሰፋ ለመስፋት ሞከረ። ሁለቱን ሚዛን ይዞ ነበር የደከመው። ነገር ግን ትምህርት ቤት ሰው የተከተላቸው የተማሪ ማህበር፣ የተማሪ እንቅስቃሴ፣ የተማሪ ወዘተ የተማሪ የተባሉት ጨልፈው የወሰዱት ሆኑ። ቀድሞ የተናገረው ሰውዬ ያሰበው ነገር አልሆነም ባይ ነኝ። እንግዲህ ሳነበው ጠጋቢ በዚህ ምክንያት እንግዲህ ህብረተሰባዊ ቲያትሮች ውስጥ በእንግሊዘኛም የጻፋቸው ላይ ብዙ ይታያሉ። ኦዳዋ ኮራክል፣ ኮሊዥን ኦፍ አልታርስ ለምሳሌ የካሌብን ታሪክ የጻፈበት ነው። አፄ ካሌብ እና በቀይ ባህር ያለንን ትልቅነት የኢትዮጵያን ትልቅነት በእንግሊዘኛ ጽፎ ያቀረበበት። ኦዳዋ ኮራክል የዋርካን እና የአፍሪካን የኢትዮጵያን ባህል ትልቅነት የጻፈበት ነው። በእንግሊዘኛ ያቀረበበት ነገር ነው። እንግዲህ እሱ እሺ መና እንትንን ቶሎ ሄዳለሁ። ባዕድ አዛማጁ ነው ያልኩት። ባዕድ አዛማጁ ጸጋዬ ነው።
ስለ ትራንስሌሽን ስራዎቹ ለመናገር ያህል ነው። ባዕድ ማዛመድ ይውላችሁ የሼክስፒር አተረጓጎም ስራ ላይ ትራንስሌቲንግ ሼክስፒር ኢዝ አ ቻሌንጂንግ ታስክ ኤቭሪዌር መከራ ነው። ትልልቅ ጂኒየሶች የሰሩት ስራ ነው ሼክስፒርን ማዛመድ። እነማን እንደሰሩት ትንሽ ልንገር። በዓለም ላይ ትልልቅ ሰዎች የቻይናውን የምኑን ልተው ታነቡታላችሁ። ጀርመን ሸልገል የሚባል ቻይኒዝ ዡ ሸንግሆ የሚባል በጣም ትልቅ ጸሐፊያቸው፣ ሩሲያ ቦሪስ ፔስትርናክ የሚባል ሰውዬ። በጣም ግን እንድትይዙት የምፈልገው በአፍሪካ ውስጥ ሼክስፒርን በመጻፍ የታወቁት መካከል አንዱ ጁሊየስ ኔሬሬ ነው። ጁሊየስ ኔሬሬ የታንጋኒካ በኋላ ታንዛኒያ የተባለው ሀገር የመጀመሪያው ፕሬዝደንት ነው። ጁሊየስ ኔሬሬ ጁሊየስ ቄሳር የሚባለውን ተውኔት ወደ ስዋሂሊ በመተርጎም በዓለም ላይ ሼክስፒር ትልቅ ተተረጎመባቸው ከሚባሉት መካከል ስሙ ይገኛል። እሱ ብቻ አይደለም፣ ሌሎችም የትልልቅ ሽልማት ያገኙ ለምሳሌ የናይጄሪያ ፌሚ ሶፊሚያም ታውቃታላችሁ። እቺ በጣም የታወቀች ጸሐፊ ናት። እሷ ናት። ጸጋዬ 4ኛ ዝርዝር ላይ ታገኙታላችሁ። በሌላ ዓለም ሼክስፒርን በሀገሩ ባህል በማስተዋወቅ ከሚጠቀሩ ዓለም ላይ ከሚጠቀሱ ሰዎች 4ኛ ተብሎ የሚነሳው ጸጋዬ ገብረመድኅን ግን ዝምጭጭ ነው ብዙ ጊዜ ያለው ነገር ማለት ነው። ብዙ ሲነሳ እናየው። እንግዲህ እዚህ ውስጥ ብዙ ነገር አለ። ምንድነው የቻለበት ሲተረጉም ካላችሁ ቋንቋን ከቋንቋ ቅድም ያልኳችሁ እኮ ነው። እሳተ ገሞራ መጨበጥ ላይ አድርጎ ይሄ ሰውዬ ዳሰው እያለ ያመጣዋል። አሁንም ኢንተርቪው የሰጠውን ትንሽ ነገር ላንብብላችሁ ስለ ትርጉምና ሼክስፒር ሲያስቀምጠው ውበቱን እኔ ስተረጉመው ሐሳቡን ጭምር ባህሉን ተረቱን በተረት ቃሉን በቃል መመለስ ስለሚያስፈልግ አድርጌዋለሁ። ኢትዮጵያዊ ለማድረግ ሞክሬያለሁ ይላል። ያንን የውበት ኃይል ለማስገንዘብ ሼክስፒር ባስቀመጠው ፈር መሄድ ያስፈልጋል ይላል። ቋንቋውን፣ ቃለ ኃይሉን፣ ውበቱን፣ ድቀቱን በመጣልና በማስቀረጥ አይደለም የቋንቋውን ከፍተኛነት የምናስተምረው። ይልቅስ ሳይጠፋ በፊት አለባብሶ እንዲህ ባለው ክላሲክ ጋር ቋንቋውን አፋጅቶ ማይ ጉድነስ ስሙት፣ ይሄን ቋንቋውን አፋጅቶ ጉልበቱ እንዳለው ማስመስከር ያስፈልጋል ይላል። ማለት አማርኛን ከእንግሊዘኛ ጋር አፋጅቶ አማርኛ ኃይል እንዳለው ማሳየት ያስፈልጋል ይላል ጋሽ ጸጋዬ። ይሄን የተሳካለት ኦቴሎ፣ ሃምሌት የምታዩቸው እነዛ መሆን ወይስ አለመሆን እዚህ ላይ ነው። to be or not to be that is the question እያለ እንግዲህ ፓራሌል እያደረጋችሁ ስታነቡት በሙሉ የምታገኟቸው እነሱን ነው። እንዳልኳችሁ ዝርዝሩ ሌላ ቀን ይቀጥላል ጊዜ ሲኖር። ሰ የቲያትር ማስተዳደር ነው። እያለቀ ነው። ረ ላይ ነው የሚያልቀው። አይዞ ቲያትር አስተዳዳሪና የጥበብ መሪ ጸጋዬ፣ ተቋም ፈጣሪ ጸጋዬ የሚል ነው። ቅድም ይትዬ ራሱ በመግቢያው ላይ ብሎታል። እዚህ ላይ ማናገር የምፈልገው ብዙ ዝርዝር አለ። ጋሽ ጸጋዬ ሰልፍ የተወጣበት ሰው ነው። ይህን ሁሉ ነገር ሲሰራ እንደ ዘበት እንደ ቀልድ እንደ ምንም አይደለም። ከብሔራዊ ቲያትር አርቲስቲክ ዲሬክተር ሆኖ ሲሰራ ከቆየበት ቦታ ረፍት ላይ ኦክስፎርድ ፕሬስ ማሳተሚያ ፕሬስ ኤዲተር ነበር። በዛች መሃል ይሰራ ነበር። የብሔራዊ ቲያትር ሰዎች ተሰብስበው አንድ ሻምበል ተልኮባቸው፣ ሻምበሉ ደግሞ ቲያትር አላወቁምና ተቸገሩ እና ዙልቬከርን የሚያክል ስራ አስኪያጅ የነበራቸው ሰዎች ይሄ እኚህኛው ሻምበል ሲመጡ ስለተቸገሩ ተሰባስበው ያመለክታሉ። ይሄን ያገኘሁት ተፌ ኢንተርቪው ካረጋቸው እነ መራዊ ስጦትና ማናቸው አንዱ እሳቸው ብሔራዊ ቲያትር ሰዎች ጋር ተፌ አንድ ጨዋታ ፕሮግራም ሰርቶ ነበር እና እሱን ሰምቼ ነው ያገኘሁት። አለማየሁ ናቸው መሰለኝ ስማቸው። እና ምን ይላሉ? ሄድን አመለከትን ይላሉ። አለቃ ይቀየርልን፣ አለቃ ይቀየርልን፣ እኚህ ሰውዬ ቲያትር ነው ቤቱን አበላሹት አሉ። እሺ በሉ ፈልጉ ተባሉ። ጸጋዬን ቤቱ ሄደው አናገሩት። ናና እባክህን አስተካክልልን፣
ቤቱ ወደቀ። አይ እኔ አልመጣም እናንተ ጋር እንዴት ብዬ እመጣለሁ? መጀመሪያ ባህሪያችሁን አስተካክሉ። እኛ እናስተካክላለን። ምንድነው የሚስተካከለው? ሴቶች ቡና ቤት ይዝጉ፣ የከፈቱትን የቲያትር ቤቱ ሰራተኞች ቡና ቤት ከፍተው ይሰራሉ። ወንዶቹ ደግሞ ማታ ማታ ይዘፍናሉ። ታዲያ በየት በኩል ነው እኛ ለህዝብ ቲያትር የምንሰራው? ንጹህ ነው። ቲያትር ክቡር ነው። ጥበብ ክቡር ነው። በየመሸታ ቤቱ አይሆንም ነው የጋሽ ጸጋዬ። እናስተካክላለን ብለው ቃል ገብተው ጋሽ ጸጋዬ ብሔራዊ ቲያትር፣ ጋሽ ተስፋዬ ደግሞ ሀገር ፍቅር ይመደባሉ። ራሱ ፕሮሰሱ ኢንትረስቲንግ ነው። በቮት ነው እንደዚች በወረቀት እያደረጉ 3 ሰዎች ተሰጥተዋቸው ጸጋዬ፣ ተስፋዬ እና ጌታቸው ደባልቄ እነኚህን 3 ሰዎች ምረጡ ተብለው ጋሽ ጸጋዬ ካለ አንድ ድምፅ በስተቀር ሙሉን ያገኛል እና ይሾማል። እዛ ከተሾመ በኋላ ያው ቃል የገቡለትን ለማስከበር እየሞከረ እየሰራ ይቆያል። ከዛ ቋሚ ተጠሪ ሆኖ ባህል ሚኒስቴር አሁን እኔ የምሰራበት ቦታ ይሄዳል። በጣም እኮ የታሪክ እንትን ነው ራሱ ተመልሶ ሲመጣ። ምናልባት እኔ ያለሁበት ቦታ ነው ውስጥ ያኔ ሚኒስተር ዴታ የሚል ስለሌለው ነው። ቋሚ ተጠሪ ማለት ያው በዓሉ ግርማም የነበረበት ሚኒስተር ዴታ ማለት ነው ነገሩ። የእነሱን ነገር ለማድረግ ያብቃን ነው መቼም። እና እዛ ሆኖ ሳለ ይነሳል። ቡና ቤት ዝጉ ምን በሉ እንግዲህ ደብዳቤ እያበረረ ጋሽ ጸጋዬ ያስጨንቃቸው። ከዛ ተሰልፈው ጸጋዬ ይውደም የሚል ይታያችሁ እንደ መንግስት አይነት ነገር አድርገው እንደዚህ ይዘው ጸጋዬ ይውደም የሚል እንትን ይዘው ተሰልፈው ወጡ ከተማ ላይ። በጊዜው ደግሞ መንግስቱ በርግግ የሚል አይነት ነበረ የነበረው። ወስዶ በተኩስ በምን እንግዲህ ህይወትም አልፏል። ታሪክ ስለሆነ ማንሳት ያስፈልጋል። የተጎዱም ሰዎች አሉ። ግን የነበረው ሁኔታ ይሄን ይመስላል። እስከዚህ ድረስ ለለውጥ የተጋ ሰው ነው። ቤቱን ለማስተካከል የሞከረ ሰው ነው። ይሄንን የኢትዮጵያ ብሔራዊ ቲያትርን መልክ አሳይዞ ትልቅ ተቋም ለማድረግ ግዙፍ ለማድረግ እንዲከበር ለማድረግ በጣም ብዙ የሰራ ሰው ነው ባጭሩ። ሁለተኛው ግን ብዙ ስለማይነሳ መመስከርም ስላለብን ይትያ ያነሳኸውን ነገር ትንሽ ማለት ያስፈልጋል። የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ቤት የጸጋዬ ገብረመድህን ሀሳብ ውጤት ነው። የ25ኛው ዓመት የትምህርት ቤቱ በዓል ሲከበር እኔ አጥንቼ ወረቀት አቅርቤያለሁ። የሚፈልግ ሰው ማንበብ ይችላል። ቃለ ጉባኤ አግኝቻለሁ። ወንድዬ አይልስ አብረን ነበርን ወንዴ ጋር የምናስተምረው። ቃለ ጉባኤው የወቅቱ የቋንቋዎች ተቋም ዲን እና ሌሎቹም ተሰብስበው ስለ ትምህርት ቤቱ መመስረት ዲፓርትመንት ተብሎ ነው ያኔ የተጻፈውን ቃለ ጉባኤ አግኝቻለሁ። እሱንም ጽፌ አቅርቤዋለሁ። ዋናው ነገር ጋሽ ጸጋዬ ከነ ፊሊፕ ካፕላን ጋራ ቀደም ብሎ የጀመረው ትምህርት ቤቱ እንዲከፈት የሚደረግ ፕሮፖዛል ነበረ። ያን ፕሮፖዛል ይዞ ዩኒቨርሲቲው ኃላፊዎች ጋር ሲሄድ ትምህርት ክፍል ውስጥ ከአይልስ ውስጥ እንዲከፈት ነው የፈለጉት። እሱ ደግሞ እንደ ያሬድ ትምህርት ቤት እንደ አርት ስኩል ኢንዲፔንደንት የሆነ ስኩል እንዲሆን ራሱን የቻለ ቦታ ተሰጥቶት እንዲሰራ ነበር የሚያስበው። አይ እዚህ ይጀመርና ቀስ እያለ ሄዳል ሲባል ሰውየው ትልቅ ነገር ነው የሚወደው፣ ግዙፍ ነው ይሄ ነገር ያንሳል ብሎ ተጣልቶ ሀሳቤ ከዚህ ይለያል ብሎ አጽፎ ነው የወጣው። ምንድነው ዲዩ እንትን መስጠት ያስፈልጋል ለዚህ ሰውዬ። ሂስቶሪካል ያው የሞተበት ቀንም ስለሆነ ያስጠይቀናል አይደለም፣ በነፍስ ያስጠይቀናልና መናገር ያስፈልጋል። ይሄ ትምህርት ቤት ጥንስሱ ሀሳቡን ጋሽ ጸጋዬ እንዳመጣው በኋላ ሌሎች ትልቅ ሰዎች እነ ዶክተር ኃይሉ አራያ ይዘውት ቀጥለዋል። ነጋሽ መንግስቱ አዳብረው ጥሩ ትምህርት ቤት እንዲሆን አድርገውታል። ይሄ ነው እንግዲህ የመጨረሻው ነው ርዕሱ። እኔ የጳውሎስ እኔ የአጵሎስ ነው የሚለው። ይሄን ያልኩበት ምክንያት ጋሽ ጸጋዬ አንዱ ከገጠመው ፈተና ይሄ ስለሆነ እኔ የጳውሎስ እኔ የአጵሎስን ታውቁታላችሁ፣ የመጽሐፍ ቅዱስ ቃል ነው። እኔ የኬፋ እኔ የክርስቶስ የሚለው የክፍፍልን ጉዳይ የሚያነሳ ነው። ጋሽ ጸጋዬ በትውልድ ውስጥ ተቀምጦ በደንብ እንዳንማረውና እንዳንገፋው ያደረገን እኔ ጳውሎስ እኔ የአጵሎስ የሚለው ሀሳብ መስሎ ታይቶኛል። ይሄ እንዴት ነው ካላችሁት፣ በእኛ ትምህርት ቤት ውስጥ በተማርንበት ትምህርት ቤት ለረጅም ጊዜ ብዙ ጊዜ የሚነሱት ወደረኛው አብረው የሰሩት ጋሽ መንግስቱ ለማ ናቸው። እና በጣም በሚያሳዝን ሁኔታ መንግስቱ ለማ
ከኔ ጋር ተሰለፉ ያሏቸው ይመስል ተማሪዎችም ሌሎችም የመንግስቱ ነኝ፣ ግማሹ ደግሞ የጸጋዬ ነኝ እየተባሉ ለረጅም ዘመን የሁለቱንም አስተዋጽኦና ምጥቀት ቅድም ባልኳችሁ ደረጃ ልናውቀውና ልንጠቀምበት ሲገባ እኔ ጳውሎስ ነኝ እኔ አጵሎስ ነኝ በሚለው ጭቅጭቅ ውስጥ ብዙ ዘመን ጠፍቷል ብዬ አስቤያለሁ። እና ይሄ ለልጆች በተለይ የሚቀጥለው ትውልድ እንደዚህ አይነት ነገር በእርግጥ የለበትም፣ ግን ይሄን በሽታ መውሰድ አይገባም። ሁለቱም ከዋክብት ናቸው። ኮከብም ኮከብ ይሄ ይስክብሩ ይላል መጽሐፍ። በእርግጥ ከአንድ ኮከብ አንድ ኮከብ፣ ሁለቱንም ግን ምንድን ነው የሚለው? ኮከብ ነው የሚለው። ከኮከብም ኮከብ ብርሃኑ ይበላልጣል ይላል እንጂ ሁለቱም ኮከብ መሆናቸውን አይክድም። በዚህ ምክንያት ትምህርት ቤት ውስጥ የሚገባውን ነገር ባለማግኘቱ ይቆጨኛል። ጋሽ ጸጋዬ የሱ ስራዎች አሁን በምላቸው ይሄን ሁሉ የምጽፍበት ምክንያት ይሄ ሁሉ ተጽፎ ስላላገኘሁ ነው። ዩኒቨርሲቲ ውስጥ እንዲህ አይነት ጽሁፍ የጸጋዬን አታገኙም፣ ትንታኔ አታገኙም፣ ቲያትሮቹ ላይ የጻፈ ነገር አታገኙም። የጋሽ መንግስቱ ብዙ አለ። ሬላቲቭ ነው፣ እሱም ይበቃቸዋል አለም። እሳቸው ገና ብዙ ይጻፍላቸው ይገባል። አሁን እኛ ጳውሎስንም አጵሎስንም ይዘን መሄድ አለብን ነው የኔ ዋናው እንትን። ይሄ ለሌሎች ትምህርት ስለሚሆን እላችኋለሁ። በአጠቃላይ የሚለውን መጨረሻ አነበዋለሁ። እሺ እትዬ ማጠቃለያዬን ማለት ነው። ይሄ ምንድነው ታዲያ ይሄ ሁሉ የሚናገረው የሚለውን እናንተ ከጠያየቃችሁኝ በኋላ አርጌ አመጣዋለሁ። በጣም እድሉን ስለሰጣችሁኝ በጣም አመሰግናለሁ። ይታገሱ ፕሮፌሰር፣ በጣም አመሰግናለሁ ስላደመጣችሁ። እናንተም እግዚአብሔር ይስጣችሁ። እንደምን አላችሁ? እኔ ጋሽ ጸጋዬን ማቀው እንደ ሰው ነው። መጀመሪያ ጋሽ ጸጋዬ ጎረቤታችን ነበር እና የጓደኞቼ አባት የነገሌ አባት ብዬ ነው ማቀው። እንደውም አንድ የወጣት ስብስብ እዛ ቄራ አካባቢ ነበረና ለምን ቲያትር አትሰሩም ብሎ ኤፌስ ዶክተርን ሁሉ ሰጥቶን ነበር። ከዛ በኋላ ያው እንግዲህ እስካሁን ድረስ ያው እሱ በሄደበት መንገድ ለመሄድ እየታተርን እንገኛለን። ሁለት ግጥም እኔም አነባለሁ እንዳቤ። የመጀመሪያው የአምቦ ውሃ ነው የሚለው። ሰዎች እረ ስለ በለስ ስለ ነፍስ እረ ስለ ነፍስ በውስኪ ጠበላ ይርከስ። ምን ነው ያብቃን እንጂ በጥበቡ አማኑኤል ለቁም ንስሐ ይቅር ይበለን እሱ እንጂ እንዲህ በስካር ፍስሐ ካለት ማህፀን ከሰንበሃ ሽቅብ የፈለቀን ውሃ በቀዛዝ በረዶ ዘፍቀን ለውስኪ ጣም ማላሚያ አንቆርቁረን በግሮሮ እንደ ልክፍታም በጥድፊያ ስንለጋው በመለኪያ ይቅር ይበለን እሱ እንጂ ፈጣሪ የኛን ንስሐ የአማኑኤል ጠበል እኮ ነው የሚያሰክረን የአምቦ ውሃ። አሁን ጠበል ስንቱ ስደተኛ ደሃ የአእምሮና የብስ ገላ መጻጉ ቆርጦ በረሃ ደዌውን በፍል ያነፍር ካለት ማህፀን ከሰንበሃ ሽቅብ በፈለቀ ውሃ በትኩስ እንፋሎት ግንፍል ቁስል ከኩል ሊቀቅል ድውይ ገላውን ሊያበስል የሚጠመቅበትን ፍል አንቆርቁረን በጉሮሮ እንዲህ ለስካር ማላሚያ ስንለጋው በመለኪያ ሰዎች ኧረ ስለ በለስ ስለ ነፍስ ኧረ ስለ ነፍስ በውስኪ ጠበላ ይርከስ። ይቅር ይበለን ፈጣሪ ይህን የፍልሃት ፍስሐ የአማኑኤል ጠበል እኮ ነው የሚያሰክረን የአምቦ ውሃ። ይህም ያልታተመ ግጥም ነው። ፉዞ ክህደታችን በእኛው ብሶ ደግሞ ወደ እግዚአብሔር ለቅሶ። ፉዞ ኢትዮጵያዊ ስማችንን ከርተን እንዳንጎላ ማንጠልጠያ ከአንገታችን ላይ በጥሰን ጥለን በፉክክር ተሽቀዳድመን አንድነታችንን ረግጠን ሁላችንም በፊናችን በጎሳችን ስም ሸልለን ላያችን ላይ ማጠርተን እግዚአብሔርን አስቆጥተን ደሞ እናማርረዋለን መቅሰፍት ጣለብን ብለን እግዚአብሔርን ስንጋፋ እንደኋላ ቀሩ ሱሜር ዘሩን ከምድር እንደጠፋ የእናት ኢትዮጵያን ስም ንቀን ክደን ጎሰኝነትን አክርረን ምንትስ ነኝ ቅብጥርስ ነኝ ማን አባቱ ነው የሚበልጠኝ ብለን ታሪካዊነትን ፍቀን ሁሉ ዘራፍ አባ ጉራ እንደ ጋንግስተር ፉከራ ክህደታችን በእኛው ብሶ ደግሞ ወደ እግዚአብሔር ለቅሶ። ፉዞ